لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك. بسم الله الرحمن الرحيم. الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد وعلى آله وصحبه أجمعين. أما بعد السلام عليكم ورحمة الله وبركاته. ود ተመልካቾቻችን ሐጅን ለመገንዘብ ወይም ለመረዳት በሚል ከሐጅ ጋር ተያያዥነት ያላቸውን በተደጋጋሚ የሚጠየቁ ጥያቄዎችን እያነሳን እንገኛለን። ለነዚህም ጥያቄዎችም ሼኻችን ሼኽ ሰዒድ አህመድ ሙስጠፋ ሐፊዘሁላሁ ተዓላ ሰፋ ያለ ማብራሪያ እየሰጡበት ይገኛሉ። እነዚህን ጥያቄዎች በዚህኛው ክፍል የምንቀጥል ይሆናል። ያው ስርዓቱ ተያያዥነት ያለው አንዱ ውስጥ የሚገባ የሚገለጽ ስለሆነ አንዳንድ ጥያቄዎች የሚነሱበት ሁኔታ ሊኖር ይችላል። በድጋሚ መብራራት ያለባቸው መወሳት ያለባቸው ነገሮች ስለሚኖሩ እነርሱን የምናይ ይሆናል። በዚህኛው ክፍል ላይ በኢህራም የተከለከሉ ነገሮችን በተወሰነ መልኩ ማህዱራቶቹን ከሚፈቀዱት ነገሮች ጋር ለማየት ችለናል። ሌላው በሐጅ ወቅት የተከለከሉ ነገሮችን በመፈጸም ሰበብ ፊዲያ ለሚከፈል ማካካሻ ለተሰራ ጥፋትና እንደው እነዚህ ጥፋቶች ምንድናቸው? ፊዲያ የሚያስፈልጋቸው ማካካሻ የሚያስፈልጋቸው ስህተቶችና ሁለተኛ ደግሞ ይሄ ፊዲያን ከሃዲዩ ከሐጅ ስነ ስርዓቱ ጋራ ያለ እርዳለና እርሱን ሁለቱን ቢያብራሩልን። ብስሚላሂ ረህማኒ ረሂም። የእርድ አይነቶች የተለያዩ ናቸው። አንደኛ ፊዲያ የሚባለው መቀጫ ነው። አንድ ጉርለት በሚሰራ ጊዜ አንድ ሰው ማድረግ ያለበትን ነገር ሲያጓድል ወይ በቦታ ወይ በጊዜ ወይ በመጠን በተለያየ መልኩ ተስርዓት ውጭ በሚሆንበት ጊዜ መቀጫ አለው ማለት ነው። ቅድም ያው እንደተጠቀሰው ኢህራም ቦታውን ኢህራም ሳያረግ አልፎ ከሄደ ያው እርድ ማረድ ይኖርበታል። እርድ ካልቻለ ደግሞ ያው ለምስኪን የሚሰጥ ምግብ ይኖራል ማለት ነው። እንደገና ተኢህራም በኋላ ለምሳሌ ሽቶ ተተቀባ ወይም ደግሞ ከግንኙነት ከተደረገ ያኔ ከባድ ይሆናል ማለት ነው። ግንኙነት ካደረገ አንድ ሰው ተአረፋ መቆም በፊት ከሆነ ኢህራሙ ፈርሷል ራሱ። እንደገና ኢህራም ማረግ ጊዜ ካለው አዲስ ኢህራም ማረግ ይኖርበታል። መቀጫም ይከፍላል ማለት ነው። ተአረፋ በኋላ ከሆነም አሁንም ግንኙነት ካረገ መቀጫው አይቀርም፣ ግን ሐጁ ይቆጠርለታል ማለት ነው። እና አረፋ ላይ የሚደረገው አረፋ ጋር የሚደረገው ወይም ደግሞ ከዛ በፊት የሚደረገው መቀጫው ከባድ ነው። ወይ በሬ ወይ ግመል ነው የሚታረደው ማለት ነው። ሌሎቹ ግን በበግና በፍየል ሊሸፈኑ ይችላሉ ማለት ነው። ከዛ ሌላ ሀዲይ የሚባል ነገር አለ። ሀዲይ የሚባለው መቀጫ ሳይሆን ሹክር ነው። ለምስጋና ጌታን ለማወደስ ለቁርባን ብሎ የሚሰጡ አሉ። አንድ የዒባዳ አካል የሐጅ አካል ነው ማለት ነው። ለምሳሌ ሐጅና ዑምራ ከሆነ ነይቶ የገባው ሐጅና ዑምራ መጀመሪያ እንደደረሰ ዑምራ ያደርጋል። እዛ ይፈታል። ዑምራውን ጨርሶ የዑምራ ስራ ትንሽ ናት፣ ያው በአንድ ቀን ያልቃል ማለት ነው። መጀመሪያ እንደደረሰ ጧፍ ያደርጋል። ተጧፍ ወደ ሶፋና መርዋ 7 ጊዜ ይመላለሳል። ከዛ ራሱን ጠጉሩን ያሳጥራል ወይም ይላጫል። በቃ ይሄ ነው የዑምራ ስራ ማለት ነው። ይሄንን እንግዲህ አድርጎ ይፈታል። 3-4 ቀን ወይም ቀደም ብሎ የገባ ከሆነ ሳምንትም ሊቆይ ተዛም በላይ ሊቆይ ይችላል ማለት ነው። ሐጅ ሲጀመር እንደገና የሐጅ ኢህራም እዛው መካ ይጀምራል ማለት ነው። አሁን ይሄ ሰውዬ እንግዲህ ሁለት ትልልቅ ስራዎችን በአንድ ጉዞ በአንድ አመት ስላደረገ ሹክር ለአላህ ማረድ ይኖርበታል። የሚያርደው የቻለ ግመል ማረድ ይችላል። 3-4 ግመልም ቢያርድም የበለጠ ይወደዳል ማለት ነው። ካልቻለም በሚችለው አቅም በግ ፍየል ሊያርድ ይችላል፣ በሬም ሊያርድ ይችላል። ይሄ ሹክር ነው ማለት ነው። ዋጋውን መክፈል ይችላል። እሱ ይቻላል፣ ችግር የለውም። ቂራን ከሆነም እንደዛው ነው። ቂራን ማለት ሐጅና ዑምራን አጣምሮ በመሃል ሳይፈታ መደዳውን ዝም ብሎ የሚሰራ ማለት ነው። ያም ካደረገ በአንድ አመት ሁለት ትልልቅ ስራዎች ስለሰራ እሱም ሹክር ያደርጋል የሚችለውን አቅም ማለት ነው።
እና እነዚህ ለምስጋና ለቁርባን ተብሎ መቀጫ አይደሉም። ግን የተከለከለን ነገር ሰርቶ ወይም ደግሞ የታዘዘን ነገር አጓሎ የሚሰጥ የሚመጣው መቀጫ ነው። ያኛው ፊዲያ ይባላል ማለት ነው። እነዚህ ሁለቱን መለየት ይኖርብናል ማለት ነው። ጀዛኩሙላሁ ኸይራን። ምናልባት ቀጣይ የምናየው ካለባበስ ጋር በተያያዘ በተለመደ ልብስ ሐጅና ዑምራ መፈጸሙ ፍርዱ ምንድነው የሚል አለ። በተወሰነ መቀጫውንም አይተናል። አስገዳጅ ነገር እንግዲህ ከሌለ በስተቀር ግዴታ ወንዶች ያው ብትን ነው መልበስ ያለባቸው። የተሰፋ ጨርቅ ከባንት ጀምሮ ምንም አይፈቀድላቸው። ወላ ካልስ ወላ ምንም ነገር የተሰፋ በሰውነት ዙሪያ የሚሆን ልብስ ለወንድ ልጅ አይፈቀድም ማለት ነው። ሴቶች ከሆነ ችግር የለም፣ የለመዱትን የፈለጉትን መልበስ ይችላሉ። የከለር እንትን ገደብ የለውም። ገደብ የለውም። አይሆን ኒቃብ ምናምን የሚባለው ክልክል ነው። አፍንጫ ላይ ናቸው ብቻ ትንሽ ቀዳዳ አድርገው በአፍንጫ ላይ እንደዚህ እንትን የሚሆን ነገር አለ። እዛ የሚደረገው ክልክል ነው። ብትን ጨርቅ ነው የሚለብሱት። ልክ በሀገራችን ጉፍታ እንደሚባለው የተንዘራፈፈ ልብስ ይለብሱና እስከ አፍንጫቸው ድረስ እንደዚህ ያወርዱታል። ወንዶች ፊት ለፊት በሚሆኑ ጊዜ ዝቅ ያደርጉታል። በሚያልፉ ጊዜ ደግሞ ወደ ላይ ከፍ ያደርጉታል። ፊታቸው መሸፈን አይፈልግም ሐጅ ላይ ግን የግድ ያው አጅነቢ ፊት ለፊት በሚሆንበት ጊዜ አጅነቢ ፊት ለፊት ካለ ወደ ታይ ዝቅ ያደርጉታል ማለት ነው። ካላለ ግን ፊታቸው ውስጥ ግንባራቸው መታየት አለበት ሐጅ ላይ ዑምራ ላይ ለሴቶችም ቢሆን ማለት ነው። ወንዶች ጭራሹን ጧፍ ላይ እንዳውም ቀኝ እጃቸውን ማውጣት አለባቸው። ራሳቸው መሸፈን የለባቸውም፣ ክልክል ነው። ራሱን ተሸፈነ ራሱ ያስቀጣዋል ማለት ነው። አንድ ክልከላው እሱ ነው። አንዱ የተከለከለው እሱ በኢህራም ወቅት ኢህራም ራሱ መሸፈን። ፀሐይ አንዳንድ ሰዎች የሆነ ነገር ሲበረታባቸው የለበሱትን ማድረግ ነገር አለ። ለዛ ጃንጥላ መያዝ ይፈቀዳል። ግንኙነት መኖር የለበትም ከሰውነቱ ጋር ማይነካካ ኸይማ ድንኳን ውስጥ ቢገባ ችግር የለውም። ግን ሰውነት ጋር ተያይዞ የሚለበስ መጎናጸፊያ አይፈቀድም ማለት ነው። ያን ካደረገ አሁንም ያመቀጫ ይመጣል ነው። ጀዛኩሙላሁ ኸይራን። ሌላው ከኢህራም በፊት ሽቶ መቀባት ጋር አንድ ሰው ንያን ከማድረጉና ተልቢያ ከማድረጉ በፊት በልብስ ላይ በተወሰነ መልኩ አንስተነዋልና ሽቶ መቀባት ብዙ ጊዜ ያነሳሉ ሰዎች። የሙስተሐብ ነው እኮ ሽቶ መቀባት። ያው ሰው ጠረኑ እንትን እንዳይል ሰውነቱን እንትን እንዲጠብቀው እንጂ ግዴ የሐጅ ስራ አካል አይደለም። ራሱ ሱና ነው። ሱና ሙስተሐብ ነው። ቢያደርግ ጥሩ ነው፣ ባያደርግም የሚያስጠይቅ ነገር አይደለም። ኢህራም በኋላ ግን መቀባት ክልክል ነው ማለት ነው። ጀዛኩሙላሁ ኸይራን። አንዳንድ ሰዎች በጣም ስለሚሰጉ ነው በተለይ ከሐጅ በፊት ልብሱን ማስነካት ይፈራሉ። ሁለቱን ይለዩታል፣ ሰውነታቸውንና ልብሳቸውን ማለት ነው። ልብስ መነካት የለበትም የሚል አይነት አቋም ስላለ ሚሉ አሉ። ያን ያህል ችግር አይደለም እሱ። ጀዛኩሙላሁ ኸይራን። ምናልባት ከዚሁ ጋር ወደ አምስተኛው ከመሄዳችን በፊት አንዳንድ ሰዎች ያው ጣዋፍ ላይ ወንዶች እጃቸውን የሚያወጡበት ሁኔታ አለና በተመሳሳይ ሰዓት ሰላት ስም ሲሰግዱ እንደዛው ሆነው የሚሰግዱበት ሁኔታ አለ። ይሄ ትልቅ ችግር ነው። መዛሂቦችም ችግር አለ እዚህ ላይ ማለት ነው። ሰዎች ጧፍ ላይ ነው እጃቸውን አውጡ የተባሉት። ጧፍ ላይ በተለይም ጧፈል ቁዱም ላይ ነው። ዋንኛው ጊዜ ላይ ነው ጧፈል ቁዱም ላይ ቀኝ እጁን ማውጣት አለበት ነው። ከዛ በኋላ ልክ ጧፉ ሲያልቅ ረካዓተይ ጧፍ ለመስገድ ራሱ መሸፈን አለበት ሁለቱም ትከሻ። አንዳንዱ መዛሀብ ግን ጭራሹን ዝም ብሎ ሐጅን እስከሚጨርስ ድረስ መሸፈን የለበትም የሚሉና እዚህ ተገልጦ የማያውቅ ሰውነት ወዲያውኑ ያጣይ ሲመታው ይታመማሉ። ራሱ አንዳንዶቹ ልክ ጉበት የተቃጠለ ይመስላል ትከሻው ማለት ነው። በዛ ላይ ሐጅ ይበላሽብኛል ብሎ እስከ 3-4 ቀን ዝም ብሎ ይሄን ከልጡ እንትን ይላል። ይሄ ልክ የተቃጠለ ጉበት ይመስላል። ይሄ እንደዚህ ነገር የለም፣ አልታዘዘም። ጧፈል ቁዱም ላይ ብቻ ነው። ረካዓተይ ጧፍ ስትሰግድ ታስገባዋለህ። ከዛ በኋላ ምንም ነገር የለም እንደዚህ ነገር ማለት ነው። ከሰላቱም ጋር ችግር ይኖራል። ሰላት የሚሰግድ ሰው ያው ትከሻውን ሰላቱን ራሱ መሸፈን አለበት። ትከሻ ከፍቶ መስገድ አይሆንም። ሰዎች ግን ይሄንን የተከለከለውን ነገር እንደገና ሐጅ ይበላሽብኛል መስሏቸው ክፍት አድርገው ይሰግዳሉ ማለት ነው። እኔ የታዘዘው ለጧፈል ቁዱም ብቻ ነው መክፈት። ከዛ ውጭ ያለ መልበስ አለበት። ጀዛኩሙላሁ ኸይራን።
ሌላው ያው ከሴት ልጅ ጋር በተያያዘ የተወሰነ ተነስቷል። ሴት ልጅ በኢህራም ወቅት ለሐጅና ዑምራ ለሐጅም ዑምራም ላይ ፊቷን መሸፈን ለምሳሌ አገር ቤቷ ላይ ያለች ንቃብ ምትለብስ ሴት ትሆናለችና በዛ ወቅት ደግሞ የተለየ ህግ አለው እና ሁለቱን እንዴት ነው ማያያዝ ማከሄድ የሚቻለው? ፊትን መደበቅ ነው። ሐጅ ላይ ሙሉ በሙሉ ፊታቸው መሸፈን አልታዘዘም እና መገለጥ እንዳለበት ነው ሐዲስ የሚናገረው ማለት ነው። ፊታቸው መገለጥ አለበት ሐጅ ላይ ሐጀኛ ካልሆነች በስተቀር ነው የሚለው ራሱ። ስለዚህ እዛም ላይ ግን ሁለቱን ለማጣጣም ለአጅነቢ መጋለጥ የለባትም የሚለው ጋራስ እንዳይጋጭ ተዳኹል በሚሆንበት ጊዜ ሙዋጀሃ ፊት ለፊት በቀጥታ ወንዶች ጋር በሚታይበት ሐለት ላይ ታውርደው ላይ በሶላት ጊዜ ለምሳሌ ሶላት ሲሰግድ ፊቷ መከናነብ የለባትም ማለት ሐጅም እንደዛው ፊቷ መከናነብ የለባትም ሐጅ ስራ ላይ ያለች ኢላ አዩዋጀሃ ረጃል አጅነቢ ወንዶች በሚመጡበት ጊዜ ግን ፊት ለፊቷ ከነ በተቻለ ያሉትን ተቀንስ ወደ ዝቅታ አድርገው ማለት ታሽታት እነሱ በሚያልፈው ጊዜ ደግሞ ወንድ በለለበት ቦታ ላይ በመገኘት ከፍታ አድርገው እስከ ግንባሯ ድረስ የሚለው ነው ማለት ነው። ፊቷ ጋር መገናኘት የለበትም እንደ ኒቃቡ ከሽፋኑ አንፃር ችግር የለውም። የሽፋኑ ጨርቅ ተራ ጨርቅ ስለሆነ ሰውነቷን ቢነካም ምንም ችግር የለውም። ጀዛኩሙላሁ ኸይራን። ምናልባት ከዚሁ ጋር ስለ ጠዋፍ አንስታችሁ ነበር። ያው ጠዋፍ القدوم ጠዋፍ الإفاضة ይኖራልና ሰዎች በተደጋጋሚ ከዛም ውጪ ያው መስጂድ በገቡ ቁጥር ጠዋፍ የሚያደርጉበት ሁኔታ ይኖራል በቀጣይ ክፍል ከመግባታችን በፊት ማለት ነውና አንዳንድ ጠዋፍ ላይ የሚታዩ ክፍተቶች አሉ ስህተቶች አሉ። ለምሳሌ አንዳንድ ሰዎች ጠዋፍ የሚጀመርበትን ቦታ አለማወቅ ቁጥሩን ለመቁጠር ማለት ነውና አንዳንድ ደግሞ በቃ ዛህማዎች ላይ አደጋ መጣል ሐጅ የሚሄዱ ሰዎች ሐጀር አልአስወድን ካልሳምን በሚል ራሳቸውንም አደጋ ላይ ይጥላሉ ሌሎች ሰዎችንም ችግር ላይ የሚጥሉበት ሁኔታ አለ። መጀመሪያ የጠዋፉ አይነት መጀመሪያ ያው ሐጅ ብቻ ነይቶ የሚሄድ ሰው ገና እንደደረሰ ጠዋፍ القدوم ይባላል። የመድረሻ ጠዋፍ ነው። ይሄ ልክ እንደ ተህየቱል መስጂድ ይቆጠራል ማለት ነው። እዛ እንደገባ ጠዋፍ ያደርጋል ሐጅ ጀምሮታል ማለት ነው። በዚህ ይሄ አንድ ነው ማለት ነው። ሁለተኛ ዑምራን ተመቶ ከሆነ ነየተው ዑምራን መጀመሪያ ሰርቼ እንደገና ረፍት አረጋለሁ ካለ ዑምራ ሙሉ ይሰራል እንደገባ ማለት ነው። 7 ዙሪያ በካባ ይዞራል። ያን ሲጨርስ በይነ ሶፋ ወልመርዋ 7 ጊዜ ይመላለሳል። ያን ሲጨርስ ወንድ ከሆነ ራሱን 7ቱ ሳዒ ላይ ምናልባት አንዳንድ ሰዎች 14 ጊዜ አድርገው የሚቆጥሩ ተነስቶ ሶፋ ተነስቶ መርዋ ሲሄድ አንዲ አግዳሚያ አንዲ ብሎ ነው የሚቆጠረው። ሲመለስ ደግሞ 2 ተብሎ ነው የሚቆጠረው። አንዳንዶቹ ዙሪያ ሲሞላ ነው አንዲ ብሎ የሚቆጠሩት ያስተት ነው 14 ነው የሚሆነው በዛ ጊዜ ማለት ነው። ተመርዋ ሶፋ አንዲ ነው ታሶፋ መርዋ 2 ይያለ ነው የሚቆጠረው ማለት ነው። በዛ መልክ 7 ይጨርሳል። ወንድ ከሆነ ራሱን ይላጫል። አሁን ዑምራ ይጨረሰ ስለሆነ ማለት ነው ወይም ያሳጥራል። ሴቶች ከሆነ ያው መላጨት የለባቸውም ጌጣቸው ስለሆነ ማሳጠር ብቻ ነው። ተጫፋ የተወሰነች ብቻ ቆመጥ ታረገች በቃ በዚህ ያልቃል የዑምራ ስራ ማለት ነው። እንደ ሐጅና ዑምራ ከሆነ ግን ቂራን ይሉታል። ተቆራይቶ ከሆነ በመሃል መፈታት የለም። እንደገባ ጠዋፍ ያረጋል። ጠዋፉ ምንድነው የሚሆነው? የዑምራ ጠዋፍ የቁዱም የነበረው የዑምራ ጠዋፍ ይሆናል ማለት ነው። የዑምራ ጠዋፍ ሳዩንም ላስቀድመው ካለ ሳዩም እዚሁ ይጨመራል የዑምራ ሳይ ይሆናል ማለት ነው ለብቻ። ከዛ በኋላ ሐጅ ጋር የተያያዘ ስለሆነ መፈታት የለበትም። ራስ መቆረጥ ምናምን የለም ማለት ነው። እዛ ሐጅ ስራ ሄዶ አረፋ ሚና ቆይቶ ከመጣ በኋላ ጠዋፍ ዚያራ ዋናውን የሐጅን ጠዋፍ ያደርጋል ማለት ነው። መጀመሪያ ሳይ አድርጎ ከሆነ ሳይም አሁን የለበትም አንድ ተያይዟልና ማለት ነው። መጀመሪያ ሳይ ካላረገ ግን አሁን የዑምራውም የሐጁም ሳይ አብሮ ተጣምሮ ይገባል ማለት ነው። ከዛ በኋላ ይፈታል። እነዚህ እንግዲህ ዋና ጠዋፎች ናቸው ማለት ነው። ከዛ በኋላ ተመካ ለመውጣት ወደ ሀገሩ ለመመለስ በሚወስንበት ጊዜ የመሰናበቻ ጠዋፍ የሚባል አለ ማለት ነው። መሰናበቻ ጠዋፍ ጠዋፍ አልወዳ ይባላል ማለት ነው።
ያንን ዛሬ ተመከለቅ ይወጣለሁ ባለ ጊዜ በፈለገው ቀን ያንን ጧፍ አድርጎ ይወጣል ማለት ነው። ጀዛኩሙላሁ ኸይር። ምናልባት ይሄ ተዛሁሙ ጋር በተነሳ አንዳንድ ሱና በሆኑ ተግባራቶች ሰዎች ተዛሁሙ ጋር ሰዎች ብዙ ጊዜ ሰው ሲራኮት በሚያይ ጊዜ ይሄን ነገር ካላረኩ በስተቀር በቃ ሀጅ አይሞላልኝም ብሎ ያምናል ማለት ነው። ልክ ሀጀር አልአስወድ ላይ ሰዎች ይሟሟታሉ። ጉልበት ያላቸው ደካሞቹ ላይ ይረጋገጡ ይሄዳሉ። ያ ወንጀል ነው ጭራሹን። የቻለ ሰው በአጋጣሚ በአቅራቢያ የተገኘ ሰው ያድርግ፣ ያልቻለ ሰው ግን በርቀት እንደዚህ በእጁ ይጥቀስ ነው የተባለው እንጂ ሰውን እየጨፈላለቁ ግድ ይዛ እንትን ማድረግ አለብኝ ማለት የለበትም ማለት ነው። በሰይም ጊዜ እንደዛ ነው። በሰይ ጊዜ ሰዎች ደካሞቹን እየረጋገጡ ዝም እየጨፈላለቁ የሚሄዱ አሉ። ደካማውም አቅሙን አውቆ ዳርዳሩን ይሄድ ቀስ ብሎ፣ ሌላው ደግሞ ማዕከሉን ይሄድ። ማዕከል ግን መቀመጥ የለበትም። አንዳንዶቹ ዝም ብለው ማዕከል ይቀመጣሉ ሰው እየተቸገረ ማለት ነው። እና በዛ ላይ ለራሳቸውም አደጋ ያጋልጣሉ፣ ሰውንም ያስቸግራሉ። እና ሁሉ ጊዜ ጥንቃቄ ያስፈልጋል ነው። ወንዶች ደግሞ በሰይና ሶፋና መርዋ በሚመላለሱ ጊዜ ሁለት አረንጓዴ ምልክቶች አሉ። ተሶፋና ተመርዋ ሲመለሱ እዛ አንዱ መብራት አረንጓዴ መብራት ድረስ ፈጠን ፈጠን እያሉ መራመድ ያለባቸው፣ ዘህማ ግፊው ታልዘጋቸው በስተቀር ክፍተት ካለ ቶሎ ቶሎ መራመድ ያለባቸው። ሴቶች ግን ኖርማል ነው፣ ቀስ ብሎ ነው መሄድ ያለባቸው ማለት ነው። ጀዛኩሙላሁ ኸይራን። ምናልባት ይኸው ከዚሁ ጋር በተያያዘ ከጠዋፍ በኋላ መቃም ኢብራሂም ጋር መቃም ኢብራሂምም እንደዛው ነው። ጠዋፍ 7 ዙሪያ በካዕባ ተጨረሱ በኋላ ተተቻለ በአጋጣሚ ክፍት ጊዜ ከተገኘ መቃም ኢብራሂም ይባላል። ተዛ ጀርባ ይሰገዳል ማለት ነው። ካልተቻለ አንዳንድ ጊዜ ዛህማው በጣም በሚከብድ ጊዜ እዛ ይቅርና ጭራሹን እዛ ሜዳውም አይገኝ ቦታ ማለት ነው። ፈለክበት ቦታ ፎቅም ላይ ብትወጣ ወይም ደግሞ ተመስጂድ ጀርባን ብትሄድ ፈለክበት ቦታ ሐራም እስከሆንክ ድረስ መስገድ ትችላለህ ማለት ነው። ግፊ ከሌለ ከተመቸ በመቃሙ ኢብራሂም ትክክል ከጀርባ ብትርቅም ችግር የለም ማለት ነው። ግፊ ካለ ግን ፈለከው ቦታ መስገድ ትችላለህ፣ ችግር የለውም። ጀዛኩሙላሁ ኸይራን። ብዙ ጊዜ አሁን ሊከሰት ይችላልና አንዳንዴ ያው ውዱ አድርገው ጠዋፍ በሚያደርጉበት ሰዓት መሀል ላይ ውዱ የመጥፋት ሁኔታ ይኖራልና እንደዚህ አይነት ነገር ሲያጋጥም ምንድነው ማድረግ ያለበት አንድ ሐጅ ዑምራ የሚያደርግ ሰው? ዘህማውም ብዙ ከመሆኑ አንፃር አሁን ላይ ዘህማው ያው ከባድ ነው። በተለይ በሐጅ ይከብዳል። ያው ጠዋፍ እንደ ሶላት ነው ብለዋል ነብዩ። እና ጠዋፉ ከሶላት ለአንኩም ተተከለሙ ንግግር ብቻ ተፈቅዷል እንጂ በሌላ በሹሩጥ ሶላት አርከነ ሶላት በሙሉ መጠበቅ አለበት ማለት ነው። ሶላት እንደምትሰግድ ነው የሚቆጠረው። ስለዚህ ሶላት ላይ ውዱ ተፈታ ውዱ ማድረግ ግዴታ ነው። አቋርጠህ እዛው በቅርብ ታገኘ፣ ለምሳሌ በቃሩራ ምናምን ታገኘ፣ ዘወር ብለህ እንደ ቶሎ ቶሎ አድርገህ ትቀጥላለህ። ሶስተኛ ላይ አራተኛ ቆምኩ በልትቆምና መቀጠል ትችላለህ ማለት ነው። ግዴታ እዛ ተመጧፉ ወይም ከመስጂዱ የሚያስወጣህ ነገር ከሆነ ግን ወጣ እንደገና እንደ አዲስ ነው የምትጀምረው ማለት ነው። ጀዛኩሙላሁ ኸይራን ወባረከ ፊኩም። ያው ብዙ ነገር አንስተናል ሐጅን የተመለከተ ማለት ነው። ከሐጅ ጋር የተያዙ ጥያቄዎችን ያነሳን እንገኛለን። ሐጅን የሚተገብር ሰው ዑምራን የሚሰራ ሰው እነዚህ ነገሮች ያው ቅንጨባ ናቸው። ምንም ብዙ ግን እንደው ተባዶ ይሻላል አንዳንድ ግንዛቤ እንዲኖር ለማለት እንጂ የሐጅ አስተምሮ በዚህ መልክ ተጠናቀቀ ማለት አይደለም። ተግባራዊ ነገር ያስፈልጋል። ተግባራዊ ነገር ሰዎች ደግሞ የሚያውቁ ሰዎች ጋራ ደግሞ መጣመር አለብን። ልምድ ያላቸው ሰዎች 3-4 ጊዜ ሐጅ ያደረጉ ሰዎች ማወቅ አለብን። እንደ ዓሊም እንኳን ቢሆን እዛ በተግባር ታላየው ይደናበራል ራሱ አይችልም። ስለዚህ ልምድ ያላቸው ሰዎች ጋራ መጣመር ያስፈልጋል። ያኔ እየጠየቀም እሱም ራሱ ደግሞ ሳትጠይቅም እዚህ ቦታ እንዲህ ልናረግ ነው እዚህ ቦታ እንዲህ ይደረጋል እያለ መመሪያ የሚሰጥ ሰው ያስፈልጋልና በዛ መልኩ መጠቀም አለባቸው ነው። ጀዛኩሙላሁ ኸይራን። ያው ዒባዳ ቦታም ስለሆነ ወቅቱም አጭርም ስለሆነ የጊዜም የቦታም ክብር ያለበት ቦታ ስለሆነ ሰዎች በጊዜ በተገቢ ሁኔታ ሐጃቸውን እንዲፈጽሙ ተግባራዊ ነገር በጣም ወሳኝ ነው። አስተዋሻ ነው። እኛ የሰጠነው ምንም ነገር የትምህርት ነው ብላችሁ በቂ ነው ብላችሁ እንዳትወስዱት። ግን ተባዶ ይሻላል። አንዳንድ ነገር ጥንቃቄ ማድረግ እንዳለባችሁ ለማስገንዘብ ጥቆማ ነው። ጥቆማ ብቻ ነው። ጀዛኩሙላሁ ኸይራን ወባረከ ፊኩም። ውድ ተመልካቾቻችን ያው
ሐጅን የተመለከቱ ጉዳዮችን ያነሳን ቆይተናል። ያው ፕሮግራሙ በተከታታይ የሚቀጥል ነው። በአላህ ፈቃድ በሚቀጥለው በሌሎች ጥያቄዎች የምንገናኝ ይሆናል። በሚቀጥለው በተመሳሳይ ከሐጅ ጋር በተያያዙ ጥያቄዎች እስከምንገናኝ ድረስ በእያላችሁበት ወሰላሙ አለይኩም ወራህመቱላሂ ወበረካቱ። لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك